ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ በዚህ ትርፍርፍ ይበልልኝ እያልኩኝ እንግዲህ በድጋሚ ተመልሼ መጥቻለሁ። እንግዲህ ልዕልቷ ልደቷን በሚያምር መልኩ ፎቶ ተነስታ ፖስት አድርጋለች። ብሩኬ ግን በቃ እኔ እኮ ልብህ እየፈለገ ውስጥህ እየፈለገ መታረቅ ሀይሚን ማውራት እየፈለገ ለምን እንደዚህ ሲጀመር ደግሞ ማለት ነው የሆነ ሰው እያረጀ ነው ብለህ ሞራሏን ለመንካት መሞከርህ ግን ማለት ነው። ታው ግን ብሩኬ ታው፣ አታሳዝናት። በዛሬ ቀን አታብሽቃት። በዛሬ ቀን ማለት ነው እንደውም የፈለገ ሀይሚ ብታስከፋህ፣ የፈለገ ሀይሚ ብትበድልህ፣ የፈለገ መጥፎ ነገር ብታደርግህ እንደው ዛሬ በቃ አይንህን ጨፍነክ በቃ ይሄ ሴት ምናምን የምትለውን ይቺ ኤልዳና ጎልዳና ምናምን የሚሏቸውን ሴቶቹን ወደዛ አስወግደህ ዛሬ ምንም ብንደባበር ምንም እንኳን በመካከላችን ክፍተት ቢፈጠር ሀይሚ ለኔ እንግዲህ እስከ ዛሬ ብሩኬ እንደምትለው ከሆነ ሀይሚ ላንተ ብዙ ዋጋ የከፈለች፣ ሀይሚ ላንተ ብዙ ነገር ያደረገች እናት እንግዲህ የህይወትህ መሰረት እንደሆነች ነው እንግዲህ በየኢንተርቪው ስትናገር የነበረው ማለት ነው። ስለዚህ ይቺ ቀን ደግሞ ለሷ ልዩ ቀን ናት። ለሷ ለየት ያለ ቀን ነው። ሁሉንም ነገር ትታህ በቃ መበሳጨት ያናደደችህንም ሁሉን ነገር እርስት አድርገህ በቃ ዛሬ ልደቷ ላይ ብትገኝ ፏ ብለህ በቃ ብታከብርላት። ምክንያቱም እሷ እንኳን አልፈልግም ብትል እንኳን ሀይሚዬ እኔና አንቺ እኮ ብዙ ነገር አሳልፈናል፣ ደግም መጥፎም። ስለዚህ በዚች ደስታ ቀን ደግሞ አብረን መሆን አለብን፣ ቢያንስ እንኳን ዛሬ አንድ ላይ መሆን አለብን ብለህ በቃ ከጎኗ ብትሆን ደስ ይለናል። እውነቴን ነው የምለው። እና ቲክቶክ ስቶሪው ላይ ማለት ነው ምን ብሎ ፖስት አድርጓል? የሆነ ሰው እያረጀ ነው በቃ አይ ብሩኬ ይህን ፖስት ከምታደርግ ይልቅ ሀይሚጌ እኔ ቆንጆ እንኳን ተወለድሽልኝ፣ መልካም ጊዜ ይሁንልሽ፣ ቀሪ ዘመንሽ ይባረክ፣ 4 ልጆች ተወልደው አብረን እንድናረጅ ያድርገን ከዚህ በኋላ ያለው ቀሪ ዘመናችን ነው የሚባለው። ብሩክ ያረታው ግን ተው፣ ምን ተሻለ? ምን ይሻላል? እና ደግሞ ያው ኪዳነ ምሕረት ፖስት አድርጓል ሚስጥረኛዬ ብሎ። እምዬ ኪዳነ ምሕረት እናቴ የሁላችንም ሚስጥረኛ ናት። እውነቴን ነው። ለሰው ቢያወሩት መልሶ ለሰው ነው። ለኪዳነ ምሕረት ግን ቢያወሯት የልብን በንጹህ ልብ ቢነግሯት ትሰማለች፣ ታግዛለች፣ ትደግፋለች፣ ከጎን ትሆናለች። እና ኪዳነ ምሕረት የሁላችንም ዋስ ጠበቃ ናት። በተለይ ደግሞ ደስ የሚለው አጋጣሚ ሀይሚ በኪዳነ ምሕረት ቀን መወለዷ በጣም ልዩ አጋጣሚ ነውና እምዬ ኪዳነ ምሕረት ደግሞ በረተቀና ሀይሚዬን አምጥታ ለአንተ ሰጥታለችና አታስከፋት፣ ተንከባከባት። እውነቴን ነው የምላችሁ፣ ሴት ልጅ በጣም በትንሽ ነገር ነው የምትሰበረው። እውነቴን ነው። ወንድ ልጅ የመቻል አቅም አለው እና ሀይሚዬ ትናንትና ያየሁባት ነገር በቃ ውስጧ እንደተጎዳ ነው። ብሩኬ የሆነ ያላየህላት ነገር አለ፣ ያላየህላት በቃ የሆነ በቃ እንድታይላት የምትፈልገው ነገር አለ ሀይሚ። አንተ ግን አልተረዳሃትም። ውስጧ በጣም ነው የናፈቀው። በሰበብ አስባብ አንተን ለማየት ለማግኘት እየጣረች ነው። አንተ ግን የተረዳሃት አይመስለኝም። እባክህ ተረዳት። በመጀመሪያ ዳኒ ጋር መሄዷ ጥፋት ነው። አዎ፣ ግን ነገሩን የጀመረው ዳኒ ጋር የሄደችበት ምክንያት ታውቃለህ። ለአንተ ብላ ነው ሄደችው። ስለዚህ እልህ ውስጥ ገብታ ነው ሄደችው። እሷ ቢያንስ ፍቅረኛ ብላ አላመጣችም። አንተ ግን ፍቅረኛ ብለህ ሴት አመጣ። ይሄ ደግሞ ለእሷ ትልቅ ስብራት ነው፣ ትልቅ ጉዳት ነው። እውነቴን ነው የምልህ። መንገድ ላይ ስለሆንኩኝ በጣም ድምጽ እየገባብኝ ነው ቤተሰቦቼ። ዛሬ ሚዲያው ላይ ማለት ነው በጣም ነው ደስ የሚለው። በነገራችን ላይ በቃ ከሀይሚ ከጎንሽ ነን ሀፒ በርዝደይ የሚል መልእክት እንዳለ አሸብርቋል። ሚዲያ ቲክቶክ አሸብርቋል። በቃ በነገራችን ላይ ማለት ነው እንደዛ ሀይሚን የሚናገሯት የሚሰድቧት ሁሉ ራሱ
ስለሚወዷት ነው ብዬ እንዳስብ ያደረገኝ ነገር። እንደዛ ሲሳደቡ የነበሩ ራሱ ሀፒ በርዝዴይ እያሉ ፖስት አድርገዋታልና በጣም ነው ደስ ያለኝ። ማለት እሷ ራሱ ደስ ይላታል። ትላንትናም እስኪ ሀፒ በርዝዴይ በሉ ሁላችሁም ቢያንስ በእናንተ ለጽናና ብላለችና እርግጠኛ ነኝ ደስ እንደሚላት አልጠራጠርም። በጧቱ ደግሞ እንደዚህ ምር ያለ ፎቶ ምናምን ተነስታ እኔ የሚገርመኝ ትላንትና ምን ይሆን ማለት ፎቶዎቹ ሜካፑን ምናምን ምን መቼ የተሰራቸው ጸጉሯ መቼ የተሰራቸው አላቅም። ብቻ ግን እምር ብሎባታል። ዲኮሩ ምናምን ባይኖርም ግን ያው ዲኮሩ ዛሬ ነው የሚሰራው። ግን በቃ እንዳጠቃላይ ደስ ብሏታል። ደስ ብሎሽ ስላየውሽ በጣም ነው ደስ ያለኝ። ብሩካችን ደግሞ አይንህን ግለጥ ወንድሜ። የእውነት እኔ በጣም ነው የምወደው፣ በጣም ነው የማከብረው። ግን ሀይሚን ለማናደድ እያደረክ ያለው መንገድ ትክክል አይደለም። ቢያንስ ከእሷ ተሽለህ መገኘት አለብህ። እሷን ብታጠፋ አንተም አብረህ ማጥፋት የለብህም። እሷን ለኸኛ ከሆነች አንተን ለኸኝ። ሲጀመር እናንተ ገና ናችሁ። ገና ምኑን ያዛችሁትና ገና ከሆኑ ውስጥ መጋባት ካለ ገና ከሆኑ የእናንተን ለመጋባት ገና ከሆኑ አልሸነፍም ማለት ለወደፊት ህይወት ትልቅ አደጋ ነው እና ቢያንስ አንዱ እሳት ሲሆን አንዱ ውሃ መሆን ካልቻለ በጣም ከባድ ነው እና ያው እኔ አንተን ጥፋተኛ ለማድረግ ፈልጌ ሳይሆን በቃ እንዳጠቃላይ ትክክል አይደለም። ምክንያቱም አንደኛ ከአንተ ጋር የሚሄዱ ሴቶች አይደሉም የምታመጣቸው ሴቶች። በነገራችን ላይ አንዳንድ ጊዜ ውሸት ነው ብለን እንድናስብ የሚያደርገንም የምታመጣቸው ሴቶች ናቸው። ለምን በፍጹም ያንተ ፍቅረኛ ሊሆኑ የማይችሉ ከአንተ ጋር የማይሄዱ ልጆች ናቸው። ሁለተኛ ነገር ደግሞ እሙሽዬ ይህን ነገር ትደግፋለች። እናትህን ትወዳለህ፣ እናትህን ታከብራለህ። ግን እሙሽዬ ይህንን አትደግፍም። እርግጠኛ ነኝ ብታቅ ምን ያክል እንደምታዝንብህና እንደምትቆጣ አውቃለሁኝ። እውነቴን ነው። ከሀይሚ ውጭ ሲጀመር እንዳትጣሉ ልጆቼ ሁሌ ነው እንደዛ የሚሉት እና ይህንን ብትሰማ እሙሽዬ እርግጠኛ ነኝ በጣም ነው የምታዝንብህ፣ በጣም ነው የምትቆጣ። ሁለተኛ ነገር ደግሞ አንተ ጎበዝ፣ በሃይማኖትህ በተለይ በጣም ጎበዝና ጠንካራ ጠንቆቅ ልጅ ነህ እና ሃይማኖት ደግሞ ይሄን አይፈቅድም። ማለት ከአንተ ጋር ሴትዮዋ ሲጀምር አትሄድም። አሁን ትላንትና ምን ማለት ነው? ራቁቷን የመጣችሁ ሰውን ባለባበስ አትለኪ ምናምን አትበሉኝ ቤተሰብ። እንደዛ አይደለም። እቺ ልጅ ከእነሱ ህይወት መውጣት አለባት። ኤልዳና ከብሩኬና ከሀይሚ ህይወት መውጣት አለብሽ። ምክንያቱም አንቺ በማታውቂው ነገር በማይገባሽ ነገር ሀይሚን ለማናደር ተጠርተሽ ነው የመጣሽው። ስለዚህ አንቺ ደግሞ በዚህ ጉዳይ መሰደብ የለብሽም፣ መተቸት የለብሽም ያለ ስራሽ። ስለዚህ ኖኒ ይሄ ስራ ለኔ አይመጥነኝም፣ ይሄ ስራ ለኔ አይሆነኝም ብለሽ መተው መቻል አለብሽ። ከብሩኬ ጋር መለጣጠፉም ሀይሚን አትንኪ ምናምን ማለቱ ለአንቺ ጥሩ አይደለም። ለምን ትሰደቢያለሽ? አንቺም በእርግጥ አንቺ ያው እኛ አለባበስሽ ወይም ደግሞ ምንሽ አይመለከተንም፣ ያንቺ እንትን ነው። ግን ደግሞ ከሀይሚና ከብሩኬ ጋር የምትሄጂ ልጅ አይደለሽም እና ብሩኬ ሆነ ብሎ ነው ይሄንን ነገር ያመጣው። ግን ደግሞ ትክክል አይደለም።